ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እነሆ ስርጭቴ ተጀምሯል። ደጋረገ መላሹ ነኝ። አብራችሁ ቆያለሁ። መረጃዎችን ወደናንተ ልክ ከዚህ በፊት አደርግ እንደነበረው አዳዲስ መረጃዎችን ወደናንተ ማድረሴን አሁንም እቀጥላለሁ። በዛሬው ዕለት ከምንመለከታቸው በርካታ ርዕሶች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ያስቀመጡላት የጊዜ ቀነ ገደብ እነሆ የተጠናቀቀ መምጣቱን ተከትሎ ኢራንና አጋሮቿ በከፍተኛ ሁኔታ በሽብርና በድንጋጤ ውስጥ እንደሚገኙ እየተነገረ ነው። ትራምፕ ከዚህ በኋላ ይሄ ቀነ ገደብ በፍጹም ሊራዘም አይችልም ሲሉ እነሆ ከዚህ በፊትም ሳራዝመው የቆየሁት ኢራን እየለመነችኝ ነው፣ ከዛ ውጭ ግን ጥቃቱን ከመፈጸም ወደ ኋላ አልልም፣ መላው ኢራንን ባንድ ምት ላጠፋ እችላለሁ ብለዋል። ይሄ ደግሞ በጣም አስደንጋጭና አሳሳቢ አድርጎታል። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ትራምፕ የሰጡት አስፈሪ የጊዜ ቀነ ገደብ እየተቃረበ በመምጣቱ ኢራንና አጋሮቿ እንዳልኩት ተጨንቀዋል። በዋሽንግተን ዲሲ ሰዓት አቆጣጠር ነገ ማክሰኞ ልክ ከምሽቱ 8 ሰዓት ሲሆን ኢራንን ባንድ ምሽት ባንድ ምት እናወድማታለን ያሉት ዶናልድ ትራምፕ ኢራን አሜሪካ ባቀረበቻቸው ነጥቦች ላይ ሙሉ በሙሉ ካልተስማማች በስተቀር አውዳሚው ጥቃት አይቀሬ መሆኑን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ፕሬዝዳንት ትራምፕ ዛሬ በነጩ ቤተ መንግስት ተገኝተው የነጮቹን የፋሲካ በዓል አስመልክቶ በሰጡት መግለጫ መላ ኢራንን ነገ ከምሽቱ 8 ሰዓት ሲሆን እናወድማታለን ሲሉ አስፈሪውን እቅድ ይፋ አድርገዋል። አሜሪካ በጦርነት ወቅት ጥቃት የደረሰባቸውን ጀግኖችን በዘመቻ የምትታደግ ሀገር ናት ያሉት ፕሬዝዳንት ትራምፕ ሰሞኑን በኢራን ተመቶ ከወደቀው የአሜሪካ F-15E ወይም ኤግል በኦፕሬሽን የታደጉትን ፓይለት ጀግና ኮሎኔል ነው ሲሉ አሞካሽተውታል። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ይሄ በጣም በሙቪ የምንመለከተው አይነት ረቂቅ እጅግ ለማመን የሚከብድ ዘመቻ ነበር የተደረገ። በዚህ ዘመቻ በኋላ ነግራችኋለሁ የእስራኤሉ ሞሳድ፣ የአሜሪካው CIA፣ የአሜሪካ እንደዚህ አይነት ችግር ሲፈጠር እርዳታ የሚሰጡ ጦሮችና ወታደሮችና እንዲሁም ደግሞ መጠነ ሰፊ አውሮፕላኖች የታጠቁ እስከ አፍንጫቸው የታጠቁ አውሮፕላኖች ተሳትፈውበታል ያሉ ፕሬዝዳንት ዶናልድ ትራምፕ እንዲሁም ደግሞ በእስራኤል የአሜሪካ አምባሳደር የሆኑት ሀካቢ እንደተናገሩት ከሆነ የእስራኤል መንግስት እና የእስራኤል አየር ኃይል ለተጫወተው እንዲሁም የእስራኤል ስፔሻል ፎርስ ይሄንን ፓይለት ለመታደግ ለተጫወተው ሚና መስጋናቸውን አቀርበዋል ማለት ነው። ስለዚህ ዘጌት ብሎ የመጣው መረጃ የሚያመለክተው ምንድነው? እስራኤል በዚህ ኦፕሬሽን ላይ አብራ ከአሜሪካ ጋር እንደተሳተፈች የሚያሳይ ሆኗል ማለት ነው። እንግዲህ በጣም በርካታ መረጃዎችን አውጥተው አልተናገሩም። ምክንያቱም የናሽናል ሲክሬት ነው ብለዋል። ቶፕ ሲክሬት የሆነ ነገር አለ። ነገር ግን ለጋዜጠኞች ዛሬ በነጩ ቤተ መንግስት ቀርበው እቅዳቸውን ይፋ ያደረጉትና በተለይ አስፈሪውን የኢራን ጥቃት ገለጻ ያደረጉት የአሜሪካው ፕሬዝዳንት ጦርነቱ አይቀሬ እንደሆነና ኢራን የተቀበለችውን የድርድር ነጥብ አለመቀበሏን የሰጠችው ኦፈርም አጥጋቢ አለመሆኑን በበቂ ሁኔታ አስረድተዋል ማለት ነው። እና እንግዲህ አሜሪካ በጦርነቱ ወቅት ጥቃት የደረሰባቸውን ጀግኖቿን በዘመቻ የምትታደግ ሀገር ናት ያሉት ፕሬዝዳንት ትራምፕ ሰሞኑን በኢራን ተመቶ ከወደቀው የአሜሪካ F-15 ኢግል በኦፕሬሽን የታደጉትን ፓይለት ጀግና ኮሎኔል ነው ሲሉ ነው እንግዲህ ያሞካሹት። አሜሪካዊው ፓይለት አውሮፕላኑ ሲመታ ራሱን ለመከላከል ከታጠቀው ሽጉጥ በተጨማሪ የት እንደሚገኝ ለአሜሪካ ጦር ሰራዊትና አየር ኃይል መረጃ የሚሰጥ ልዩ የሳተላይት ሬዲዮ እንደነበረውና ከቆሰለበት ተራራማ ቦታ ወደ ተራራው አናት በመድረስ 7000 ጫማ መውጣቱን አውሮፕላኑ ሲመታ የደረሰበትን ቁስል ራሱን ማከሙን በመጨረሻም ዓለም አይቶት በማውቀውና ለማመን በሚከብድ በፊልም በሚታይ ሁኔታ በልዩ ዘመቻ ከኢራን ምድር ሀገሩ ታድገዋለች ሲሉ ነው ፕሬዝዳንት ትራምፕ ዛሬ በነጩ ቤተ መንግስት ፋሲካን እያከበሩ የተናገሩት። የአሜሪካ ኢራናውያን
አሜሪካ ኢራናውያንን ለማደናገር ፓይለቱ ይገኝበት ከነበረው ቦታ ባሻገር ሌላ ቦታ ላይ ፍለጋ በመጀመር የተጠቀመችበትን መንገድም ልዩ መሆኑን ፕሬዝዳንት ትራምፕ ዛሬ ገልጸዋል ማለት ነው። በጣም የሚያስገርም ዘመቻ የተደረገበት ነው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች፣ ምክንያቱም ይሄ ከኢራን ድንበር አቅራቢያ አይደለም፣ መሃል ሀገር ላይ ተመቶ የወደቀን ወገናቸውን ለማውጣት ረስኪው ለማድረግ የፈጸሙት ጀብዱና ያካሄዱት ኦፕሬሽን ወይም ዘመቻ በዓለም ፊት በታሪክ ሲዘከርና በሙቪ ሲሰራ ሊኖር የሚችል ለወደፊቱም ይሄን በሙቪ ተሰርቶ ልንመለከተው የምንችል በጣም የሚገርም ነገር ነውና አሜሪካ አንደኛውን ፓይለት ታድጋለች የሚል ዜና በተነገረበት ወቅት ሁለተኛው ፓይለት ኢራን ውስጥ እንዳልታደገችውና ጫካ ውስጥ በተራራዎቹ ቦታ እንደጠፋ ቦታውን ጠቅሰው የዘገቡ የአሜሪካ ጋዜጠኞች ሊታሰሩ እንደሚችሉ ዶናልድ ትራምፕ አስጠንቅቀዋል። ይሄ ደግሞ የሀገርን ሚስጥር ለጠላት አሳልፎ መስጠት ነው። ይሄን ማወቅ ነበረባቸው፣ የሚዘገብና የማይዘገብ ነገር ብለዋል ማለት ነው። ኢራን ላይ ከተመታው የአሜሪካ አውሮፕላን በጃንጥላ የወረደውና በኋላ እሱን ለመታደግ በተደረገው ዘመቻ ላይ እንዳልኳችሁ እስራኤል ሲአይኤ፣ ሞሳድ፣ የእስራኤል ልዩ ስፔሻል ፎርስ፣ የአሜሪካ ስፔሻል ፎርስ በአጠቃላይ ርብርብ የተደረገበት ዘመቻ እንደነበረና ይሄም በስኬት እንደተጠናቀቀ አሜሪካ ከዚህ በፊት ያልታየ ዘመናዊ መሳሪያዎችን እንደተጠቀመች ከመሬት ወደ ሰማይ ዝቅ ብለው በሚበሩ አውሮፕላኖች ላይ ጥቃት ይፈጸም እንደነበረና አንዳንዶቹ እንደተመቱ እስከ መጨረሻው ድረስ ተፋልመው በኋላ በተለይ ኤቴን ወይም ኤ10 የሚባል የአሜሪካ አውሮፕላን ለበርካታ ጊዜ በሰማይ ሲበር ቆይቶ በወዳጅ ሀገር ጠላት እንዳይዘው በወዳጅ ሀገር ሄዶ አውሮፕላኑ እንደማይሰራ ሲያቅ በጃንጥላ እሱም እንደወረደና እሱም ሴፍ ሳውንድ እንደሆነ በመልካም ሁኔታ በጥሩ ሁኔታ እንደሚገኝ ተናግረዋል ማለት ነው። የአሜሪካው የመከላከያ ሚኒስትር ፒተር ብራያን ሄግሴት ይባላሉ። ፓይለቱ አርብ እንደተመታ ወደ አሜሪካ ጦር ሰራዊት God is good ወይም እግዚአብሔር መልካም ነው የሚል መልእክት እንደላከና ቅዳሜ ሙሉውን ቀን በተራራማ በሚገኘው ዋሻ እንዳሳለፈ እሁድ ግን አሜሪካ ሀገሩ እንደታደገችው ተናግረዋል። ይህን ደግሞ ከኢስተር ወይም ደግሞ ከነጮቹ ፋሲካ የክርስትና እምነት ተከታዮች ፋሲካ ጋር አገናኝተው የተናገሩት አርብ ተሰቀለ፣ ቅዳሜ ዘዋለ፣ እሁድ ተነሳ የሚለውን የክርስትናን እንትን አስተምሮ ለመድገም በሚመስል መልኩ ነው የተናገሩት። እንግዲህ እሳቸው በጣም ክርስቲያን ናቸው፣ የአሜሪካው መከላከያ ሚኒስትር ማለት ነው። ሄግሴት እንዳሉት ከሆነ አሜሪካ በዚህ ኦፕሬሽን የተገደለባት ወታደር እንደሌለ ገልጸው ድርጊቱ በኢራን ላይ ያመጣው ሀፍረት እጅግ በጣም ከፍተኛ ነው፣ ሊያመጣባቸውም ይገባል ብለዋል። ምክንያቱም በሀገራቸው ላይ የወደቀን ፓይለት መያዝ አልቻሉም ሲሉ ነው ያሸማቀቋቸው ኢራኖችን ማለት ነው። ዘመቻው ስኬታማ እንደነበር የተናገሩት ሄግሴት የትራምፕ አመራር እጅግ በጣም ለየት ያለ እንደሆነና ቆራጥ ቆፍጠን ያሉ መሆናቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅሰው ተናግረዋል። እንግዲህ በጣም ዲሞክራቶቹ ናሽናሊስት ናቸው። ለሀገራቸው ያላቸው ፍቅር፣ ክብር በጣም ለየት የሚል ነውና ይሄ በጣም ዓለምንም ያስደነቀ ኢራኖችም ራሳቸውን ያሳከከ ነው በጣም በሚገርም ሁኔታ ማለት ነው። ፕሬዝዳንት ትራምፕ ጨዋታ አውቁም ብለዋል ሄግሴት መከላከያ ሚኒስትሩ። ይሄንንም ማረጋገጥ ከፈለጋችሁ ከካመናኢን ሰሎሞኒንና ፕሬዝዳንት ማዱሮን ጠይቁ ብለዋል። ካመናኢ የኢራን ከፍተኛ የሆነ ጀግና ጀነራል የነበረ በተለይ አሜሪካን እስራኤልን በማጥቃትና ሽብር በማቀነባበር ወደር የማይገኝለት አሸባሪ የነበረ ግለሰብ ነው። ሁለተኛው ደግሞ ካመናኢም የምታውቋቸው መንፈሳዊ መሪ የነበሩ ኢራንን በአጠቃላይ በእጃቸው ጨፍልቀው ለበርካታ ዓመታት ህዝቡን አሰቃይተው ይገዙ የነበሩ ጨካኝ መሪ ናቸው። እሳቸው በእስራኤልና በአሜሪካ ጥቃት ነው የተገደሉት ማለት ነው። ፕሬዝዳንት ማዱሮ
ያሏቸው ደግሞ እስከ ነፍሳቸው እስከ ሚስታቸው ሱራቸውን ሳይታጠቁ ሚስቶቻቸውም ቀሚሳቸውን በወጉ ሳያጠልቁ ከምኝታቸው ለፍጥኛ አስረው ከቬንዙዌላ ይዘዋቸው የመጡ መሪ ናቸውና ሄግሴት አሜሪካ ጨዋታ አታውቅም፣ ዶናልድ ትራምፕ ቆፍጠን ያሉ መሪ ናቸው፣ ጨዋታ አቁም፣ ከፈለጋችሁ ሄዳችሁ ጠይቁ እነሱን ብለዋል ማለት ነው። ዘመቻው በአጠቃላይ 44 ሰዓት መውሰዱን ተናግረዋል። ኢራን አሉ መከላከያ ሚኒስትሩ ፒተር ብራያን ሄግሴት ኢራን ጦርነት ከተጀመረ ወዲህ በከፋ ሁኔታ እየተደበደበች እንደሆነና ዛሬ እየተደረገባት ያለው ጥቃት ደግሞ ከመቼውም ጊዜ በላይ የከበደና የከፋ እንደሆነ ተናግረዋል። የነገው ግን እጅግ አስፈሪ ነው ብለዋል። እንግዲህ ሄግሴት ማለት ነው። በጣም አስደንጋጭ መግለጫን የሰጡት ፕሬዚዳንት ዶናልድ ትራምፕ፣ መከላከያ ሚኒስትሩም እንደዚሁ ነገ እጅግ በጣም የሚታይ ነገር ይሆናል ማለት ነው። ሰዓታት ብቻ የቀሩት የጊዜ ገደብ ነው ያለን። የተከበራችሁና የተወደዳችሁ የቻናል ተከታታዮች፣ ይህ በእንዲህ እንዳለ እስራኤል የኢራንን ጦር ሰራዊት የስለላ ድርጅት ኃላፊና ሌላ 2 ከፍተኛ የጦር አዛዦችን መግደሏም ተነግሯል። እንግዲህ ክንደ ብርቱ የእስራኤል አየር ኃይል ሁለተኛውን የኢራን ፔትሮኬሚካል ተቋም ሙሉ በሙሉ ማውደሙም ተነግሯል። ባለፈው ጊዜ አንደኛውን አውድማ ነበር። እስራኤልና አሜሪካ ባለፉት 24 ሰዓት በፈጸሙት የአየር ጥቃት በርካታ የኢራን መሰረተ ልማቶች ሙሉ በሙሉ የወደሙ ሲሆን በርካታ የአውሮፕላን ማረፊያዎች፣ የብረታ ብረት ፋብሪካዎች፣ የኢራን አየር ኃይል፣ የኢራን የነዳጅ ዲፖች፣ የኢራን መንግስት ጦር ሰራዊት ሰፈሮች፣ የኢራን ባህር ኃይል፣ የኢራን የጥይት ማምረቻዎች፣ የኢራን አየር መቃወሚያ፣ የኢራን መንግስት ጦር ሰራዊት መከላከያ ተቋማት፣ የአርጂሲ የጦር አመራሮች፣ የኢራን መንግስት ወታደራዊ ትምህርት ቤቶች፣ የኢራን መንግስት የጦር ማዘዣ ተቋማት፣ የኢራን መንግስት አመራር አባላት፣ የኢራን መንግስት ከፍተኛ ባለስልጣናት ቤቶች፣ የኢራን መንግስትና የሀገሪቱ ቤተ መንግስት፣ የኢራን ሚሳኤል ማምረቻ ፋብሪካዎች፣ የኢራን መከላከያ ሰራዊት የሚሳኤል ማስወንጨፊያ ተሽከርካሪዎች፣ አርክ፣ ናታንዝ፣ ኢስፋሃን፣ ቡሻር ፎርዶ የሚገኘው የኢራን የኒኩሌር ማብለያ ተቋማት፣ የባሳጅ ክፍለ ጦር አመራሮች፣ የኢራን ፔትሮኬሚካል ተቋማት፣ የኢራን ጦር አውሮፕላኖች፣ የኢራን መንግስት ኦፒኤም ኬሚካል ማምረቻ ፋብሪካ፣ የኢራን መንግስት ሚሳኤል ምርምር ተቋማት፣ የኢራን መንግስት ሚሳኤል ማከማቻ፣ የጦር መጋዘኖች ሙሉ በሙሉ ወድመዋል። የተከበራችሁና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች፣ እንግዲህ ይሄ መግለጫ ያገኘሁት ከእስራኤልና ከአሜሪካ ከሚወጡ መረጃዎች ነው ማለት ነው። በሺዎች የሚቆጠሩ የእስላም አብዮታዊ ጥበቃ ዘብ አባላት፣ የባሳጅ ክፍለ ጦር ወታደሮች፣ የኢራን የኒኩሌር ሳይንቲስቶች ወዘተ እስራኤልና አሜሪካ እየተመላለሱ ያወደሟቸው ይህ ጦርነት ከጀመረ ጊዜ ጀምሮ ኢራንን ወደ ድንጋይ ዘመን እየቀየሯት የሚገኙት የአሜሪካውና የእስራኤል ልዩ የሆኑ በጣም በዓለም ግዙፍ ወደር የማይገኝላቸው አየር ኃይሎች እነዚህን መሰረተ ልማቶች ወደ አመድነት ቀይሯቸዋል ማለት ነው። በተጨማሪም የእስራኤልና የአሜሪካ የጦር ጀቶች ዋጋቸው እጅግ ከፍተኛ የሆኑ ድልድዮቹን፣ ራዳሮቹን፣ የቴሌኮሙኒኬሽን ታወሮችን፣ የውሃ ማጣሪያ ተቋማትን፣ የኢራን ጦር ሰራዊት አልባሳት ማምረቻ ፋብሪካዎችን ተመተዋል ብለዋል። የኢራንና የአሜሪካ አየር ኃይል እስካሁን ቢያንስ ከ25000 ጊዜ በላይ የኢራንን ታርጌቶች መምታታቸውም ይነገራል። በተጨማሪም ዶናልድ ትራምፕ ያስቀመጡት የጊዜ ገደብ ያለ ስምምነት ከተጠናቀቀ የአሜሪካና የእስራኤል ጦር ሰራዊት በኢራን የሚወድሙትን ኢላማዎች መርጠው ጨርሰው ተስማምተዋል እየተባለ ነው። የኢራን ኃይል ማመንጫ፣ የኢራን የነዳጅ ተቋማት ከሌሎች ተቋማት ጋር የሚመቱና የሚወድሙ ይሆናሉ ማለት ነው። እንግዲህ አስፈሪው ምን ቢተኩሱ ነው ይሄን ሁሉ ሊጨርሱና ሊያወድሙ የሚችሉት የሚለው ጥያቄ ነገ አብረን የምንመለከተው ነው የሚሆን። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች፣ ይሁን እንጂ ፕሬዝዳንት ትራምፕ ኢራን በዚህ ድርድር ማለት ነው፣ አሁን ድርድር አለ። ይበንህ እንዳለ ፓኪስታን፣ ግብጽና ቱርክ የአሜሪካ ፕሬዝዳንት ያስቀመጡት ቀነ ገደብ ሳበቃ በአሜሪካና በኢራን መካከል የተኩስ አቁም ስምምነት እንዲደረስ የተቻላቸውን ያህል ጥረት እያደረጉ መሆናቸውም ተነግሯል። ይሁን እንጂ በዚህ ወቅት አሁን ባለንበት ሰዓትና ደቂቃ ይሄን ዜና እያጠናቀርኩበት ባለሁበት ወቅት አሜሪካና ኢራን ምንም አይነት ስምምነት ላይ ሊያደርሳቸው የሚችል
አንዳች ምክንያት የለም። ኢራን ያስቀመጠችው የራሷ የሆነ የመደራደሪያ ነጥብ አለ። አሜሪካ ለኢራን የሰጠቻት ባለ 15 ነጥብ አለ። ተቃራኒ ነጥብ ያዙ ሁለት ሀገራት ስለሆኑ በምንም ሁኔታ አሜሪካና ኢራን በዚህ ጦርነት ላይ ድርድር አድርገው ስምምነት ላይ ይደርሳሉ ተብሎ አይጠበቅም። ኢራን ጦርነቱ ሙሉ በሙሉ እንዲቆም እንጂ የተኩስ አቁም የሚባል ነገር አልፈልግም ብላለች። ኢራን ጦርነቱ ሙሉ በሙሉ እንዲቆም እንጂ በተኩስ አቁም መቋጨት አልፈልግም፣ ተመልሰው እንደገና ይደበድቡኛል ነው የምትል ኢራን። ጦርነቱ ሙሉ በሙሉ እንዲቆም አሜሪካና እስራኤል በጦርነቱ ለአወደሙት የኢራን መሰረተ ልማት ካሳ እንዲከፈለኝ የምትል ሀገር ሆናለች። አሜሪካና እስራኤል በድጋሚ በኢራን ላይ ጦርነት እንደማይከፍቱ ዋስትና ይሰጠኝ፣ አሜሪካና እስራኤል የኢራን ሰላማዊ የኒኩሌር ተጠቃሚነት መብት ህጋዊ መብት እንዲሆን እንዲያረጋግጡ እፈልጋለሁ ነው የምትለው። በተጨማሪም ኢራን አጋሮች የምትላቸውን እነ ሂዝቦላን፣ ሁቲን፣ ሐማስንና ካታይብ ሂዝቦላን ጨምሮ በርካታ አሸባሪ ድርጅቶች ከጦርነቱ ስምምነት በኋላ አሜሪካና እስራኤል ተመልሰው እንዳይደበድቧቸው ስጋት አለኝ ነው የምትለው ኢራንና የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ነገ ጠዋት እንግዲህ ከዚህ ሰዓት ትንሽ ቆየት ብሎ ማለት ነው በአሜሪካ ሰዓት አቆጣጠር ምናልባትም ከዛም በፊት አሜሪካና እስራኤል ጥቃቱን ሊፈጽሙት እንደሚችሉ ይጠረጠራል። እንግዲህ ነገ ማምሻውን በዚህ ሰዓት ማለት ነው ነገሮች ሁሉ ይለይላቸዋል። በኋላ በኢራንና በአሜሪካ መካከል የሚደረገው ጦርነት ፍጻሜው ምን ላይ እንደሚደርስ እንመለከታለን። እንግዲህ በርካታ የእግረኛ ወታደሮችን በቦታው አሰልፋ የምትገኘው አሜሪካና እንዲሁም ደግሞ በስለላ አንቱ የተባለችው እስራኤል ኢራንን ከላይ ከሰማይና እንዲሁም አሜሪካ ከባህር እየቀጠቀጠች ነው የምትገኘው። የባህር ኃይል የሌላት፣ የአየር ኃይል የሌላት፣ የመከላከያ መሳሪያ የሌላትና የአየር መቃወሚያ ራዳር የሌላት፣ ኔትወርክ የሌላት ኢራን ምን ልትፈይድ ትችላለች የሚለውን ልናይ እንችላለን። ኢራን እንግዲህ ከደቂቃዎች በፊት በኩዌት በፈጸመችው ጥቃት 15 የአሜሪካ ወታደሮችን ማቁሰሏ ተነግሯል። ኢራን 4 ባሊስቲክ ሚሳይሎችን ወደ ሳውዲ አረቢያ መተኮሷም ተሰምቷል። ሪያድ ሚሳይሎችን በአሜሪካው ፓትሪዮት ጸረ ሚሳይል መትቼ ጥያቸዋለሁ ስትል ማምሻውን ባወጣችው መግለጫ ማስታውቃለች። ባህሬን ህዝቦቿ ወደ መጠለያ በአስቸኳይ በፍጥነት እንዲገቡ ትዕዛዝ ሰጣ ነበር። ይሄ ደግሞ የሆነበት ምክንያት ምንድነው? የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ኢራን ወደ ባህሬን መሳሪያዎችን በመተኮሷና የተተኮሱት መሳሪያዎች በመሰረተ ልማት ላይ ተቋማት ማለት ነው ችግር ሊያደርሱ እንደሚችሉና ምናልባትም ኢንተርሴፕት ወይም ደግሞ መጣል እንደማትችል ከተገነዘበች በኋላ ሊሆን ይችላል ይሄንን መመሪያ ለህዝቦቿ ለዜጎቿ እየሰጠችው ማለት ነው። ይሄ ጦርነት እስራኤሎችንና አረቦችን ወደ ወንድማማችነት ያመጣ ሲሆን አረቦችና እስራኤሎች በአሁኑ ሰዓት እየተባበሩ ነው የሚገኙት። በእውነት ለመናገር እነ ዩናይትድ አረብ ኤሚሬት ቀደም ሲል ግንኙነት አላቸው ከእስራኤል ጋር። ነገር ግን በአሁኑ ሰዓት እስራኤል አረብ ሀገሮች ተስፋ ከሆኑ ሀገራት መካከል ግንባር ቀደምት ናት። የሚጸልዩት አረቦቹ እነሱም እየተደበደቡ ስለሆነ እስራኤል እንድታሸንፍ ኢራንን እንድታሸንፍና እንግዲህ በገልፍ ያሉ ሀገራት ወንድማማች ህዝቦች ናቸው። እስራኤልና አረቦቹ ጠላቶች መሆን አልነበረባቸውም፣ ወንድማማች ህዝቦች ናቸው። ነገር ግን መግቢያ ላይ እንዳልኩት ያው ኢራን ምንድነው በጥባጭ ሳለ ማን ጥሩ ይጠጣ እንዲሉ በአካባቢው ሽብርን የምትነዛና ጦርነትን የምትናፍቅ እስራኤልን መክበብ በሚል አጀንዳዋ ይሄንን ሁሉ መከራ በራሷ ላይ ያመጣችው ኢራን እስካሁን ድረስ እንግዲህ የኒኩሌር ጦር መሳሪያ እንዳላት የተነገረ ነገር የለም። የኒኩሌር ጦር መሳሪያ ሳይሆን ሌሎችንም ነገሮችን ማምረት የሚያስችላትን አቅሟን የአሜሪካና የእስራኤል አየር ኃይሎች በስፋት እያንከታከቱባት ይገኛሉ። እንግዲህ ከናንተ ጋር አብሬ የምቆይበት ጊዜ ይሄን የነበረ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በሌላ አዳዲስ መረጃዎች ተመልሼ እመጣለሁኝ። እነዚህን መረጃዎችን ማጋራታችሁን አትርሱ። በጣም አድርጌ ነው ማመሰግነው። ቤተሰቦችን ለየት ትላላችሁ፣ የተለያችሁ በጣም ምርጥ የሆናችሁ ቤተሰቦች ናችሁ ያላችሁ። እውነት ለመናገር ቻናሌ የሚጻፉትን ኮሜንቶችን በሙሉ አለው። በጣም ነው የምወዳችሁ፣ በጣም ነው ከፍ አድርጌ ነው ማመሰግናችሁና አሁን ቻናላችን እያደገ ሄዷል፣ እየተምዘገዘግን ነው። ሰላም ዋሉ።